አለይኩም ወራህመቱላሂ ወበረካቱ። ዛሬ ጎረቤት መጥቼ ማለት ነው ትኩስ እንጀራ ላይ ደረስኩ። እስኪ ላሳያችሁ። እንጀራ እየጋገርን ነው ብሎ አሁን እህትሽ ብታየው ማለት ነው እህቴዋ የኔ እህት ናት ነው የምትለው ማለት ነው። ውጭ ያለ ሰው ይጓጓል እኮ በቃ አሁን እህቴን እያወራሁ ነው ትላታለህ። የኔ ማርዋ ጥላለች። አሁን በማብራት መጨናነቅ የለ በእንጨታችን ጎፈፍ ጎፈፍ ግግር ግግር አሪ ታጋገብሽ ደግሞ ልጅ የለም አጠገብሽ 77 ዘንድሮ ሆናሉ። አሁን 77 ዘንድሮ 20 አመቷ አለች። አንድ ባልቴ ትናንት ሀርነበብ የማን አሸሃዱ ለኢላሃ ኢላላህ። አሁን እኔ እንግዲህ 40 አመት ሞላኝ አላሰይት ይዋል። አሁን እንግዲህ እኔ 40 አመት ሞላኝ። ግን ይሄ ነገር ቀጭን ነው አርገሽበታል ነው የትዬ ቡና ደስ የሚለኝ ቅላቱ ጣሙ ራማት አንተ ትወጣለህ። እኔ ስመጣ ነው ቡና የምጠጣው አንተ ሆይ እኔ ሞትር ሰዲያ ውጭ ናቸው። ከቡና መጠጣት ወደዛ ወንዶች እንትን እያሉ እንጨት እየፈለጡ ሁለት ባህር ዛፍ ስንት ሺህ ብር እንዴት ተገዛ ብታውቁ ማለት ነው። የኔ ጎረቤቶች ናቸው። እዚህ ባልኮም አለ እዛ እየፈለጠ ጋሽ ሻቤ ያገራችሁ ባህር ዛፍ እንት ባህር ዛፍ ነው የገዛው ጋሽ ሻቤ። እሱ ስንት ፈጀ ወላሂ ባል ይሄ ለማን ነው የኔሳ? እሺ አስሩ የዙል ሒጃ ቀናት ከረመዳን ቀጥሎ ትልቁ ዕድላችን እንደሆነ ስንቶቻችን ነው የምናውቀው? በትዕግስት ሙሉን አድምጡትና ለብዙ ሰው እንዲደርስ የምትችሉትን ያክል ሼርና ኮፒ ሊንክ በማድረግ የአጅሩ ተካፋይ ይሁኑ። ዙል ሒጃ ብሎ ማለት የአረብኛ 12ኛ ወር ሲሆን የዚህ ወር 10 ቀናት ልዩ ትሩፋት እንዳላቸው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እንደዚሁም ቁርአን ላይ እነዚህ ቀናት ተጠቅሰዋል። አላህ ሱብሓነሁ ወተዓላ ከፈጠራቸው ፍጡር ውስጥ አንዱን ከሌላኛው አበላልጧል። የረመዳን ወር ከወሮች ሁሉ በላጭ ነው። የረመዳን የመጨረሻዎቹ 10 ሌሊቶች ከሌሊቶች ሁሉ በላጭ ናቸው። ምክንያቱም ለይለቱል ቀድር በውስጧ ስላለ ነው። የዙል ሒጃ 10 ቀናት ደግሞ ከቀናቶች ሁሉ በላጭ ናቸው። ለዚህም ነው ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ከረመዳን የመጨረሻዎቹ 10 ቀናት የዙል ሒጃ የመጀመሪያዎቹ 10 ቀናት እንደሚበልጡና ከዙል ሒጃ 10 ሌሊቶች ደግሞ የረመዳን 10 የመጨረሻ ሌሊቶች እንደሚበልጡ ተናግረዋል። ከዚህም በተረፈ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ባስተላለፉት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ እንዲህ ብለዋል። ከዙል ሒጃ 10 ቀናት የበለጠ አላህ ዘንድ መልካም ሥራዎች ተወዳጅ የሚሆኑባቸው ምንም አይነት ቀናቶች የሉም። በአላህ መንገድ ላይ ጂሃድ ማድረግም ቢሆን ተብለው ተጠየቁ። አዎ በአላህ መንገድ ላይ ጂሃድ ማድረግም ቢሆን፣ ነገር ግን ንብረቱንና ነፍሱን ይዞ ወጥቶ ከዛም በምንም ነገር ያልተመለሰ ሰው ሲቀር ብለዋል። ኢብኑ ረጀብ ረሂመሁላህ እነዚህ 10 ቀናት ከሌሎቹ ሊበልጡ የቻሉበት ምክንያት ሲናገሩ በጣም ዋና የሚባሉት የዒባዳ አይነት በአንድ ላይ ስለሚሰባሰቡበት ነው። እነርሱም ሰላት፣ ጾም፣ ሰደቃና ሐጅ ናቸው። ስለዚህ ጠቅለል ባለመልኩ እንደዚህ አይነት አጋጣሚዎች በምናገኝበት ጊዜ ተውበት አድርገን ራሳችንን ለኸይር ሥራ ዝግጁ አድርገን ከወንጀላችን ታቅበን ሌሎችንም በዙሪያችን ያሉ ሰዎችን ይህን ዕድል እንዲጠቀሙ መገፋፋት ያስፈልጋል። እንደዚህ አይነት ዕድል በሚመጣ ጊዜ ሳናውቀው ስለሚያልፈን መስነፍ አያስፈልግም። መጠንከርና ጥረት ማድረግ ይጠበቅብናል።
በቀጣይ በእነዚህ ቀናቶች ውስጥ ማድረግ የሚጠበቅብን የዒባዳ አይነቶችን ስለምንዘረዝር ቻናሉን ፎሎ በማድረግ የመልካም ነገር ተከታይ ይሁኑ። 10 የዙል ሒጃ ቀናት። በእነዚህ ቀናት ውስጥ ልናደርግ የሚገቡን ዋና ዋና የአምልኮች አይነቶች ውስጥ አንደኛ ፈርድ ሰላትን ወቅት ጠብቆ መስገድ ይኖርብናል። ሁለተኛ ሱጁድ በማብዛት ወደ አላህ ሱብሓነሁ ወተዓላ መቃረብ ተገቢ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሱጁድ በማብዛት ላይ አደራ፣ አንተ እኮ ምንም ሱጁድ አታደርግም፣ በሱጁድህ ልክ አላህ ዘንድ ማዕረግህ ከፍ ቢልና ወንጀልህም ቢራገፍ እንጂ ብለዋል። ሶስተኛ ሱና ሰላቶችን ማብዛት ይጠበቅብናል። በተለይም 12 ራቲባ የሚባሉትን እነሱም ከሱብሒ በፊት 2 ረክዓ፣ ከዙሁር በፊት 4 ረክዓ፣ ከዙሁር በኋላ 2 ረክዓ፣ ከመግሪብ በኋላ 2 ረክዓና ከኢሻ በኋላ 2 ረክዓ ናቸው። አራተኛ ጾም መጾምም ተገቢ ነው። አላህ ዘንድ መልካም ሥራዎች ተወዳጅ የሚሆኑባቸው ቀናቶች የሉም ከእነዚህ 10 ቀናቶች የበለጠ ስለተባለ ጾም ደግሞ ከመልካም ሥራ ከዋናዎቹ ስለሚገባ መጾም ተገቢ ነው። ኢማሙ ነወዊ 10 የዙል ሒጃን ቀን መጾም የጠበቀ ሱና ነው ብለዋል። አላህ ሆይ ወደ አንተ ካልሆነ ልመናም ጩኸት ነው፣ በአንተ ላይ ካልሆነ ተስፋም ባዶነት ነው። ስለ አንተ ካልሆነ ንግግርም ውሸት ነው፣ ካንተ ጋር ካልሆነ ንግድም ኪሳራ ነው። ስለ ክብርህ ካልሆነ ፍቅርም እንግልት ነው። በመንገድህ ካልሆነ ሞትም መከራ ነው። አላህ ሲቀር ሁሉም ነገር ጠፊ ነው። አኺራ ሲቀር ሁሉም ነገር አላፊ ነው። ጀነት ሲቀር ሁሉም ድሎት ረጋፊ ነው። ጀሃነም ሲቀር ሁሉም መከራ ጤና ነው። ያ አላህ ያ ረሕማን ያ ዘል ጀላሊ ወል ኢክራም፣ ይህ ውዴታህንና ቅበላህን ከጅለው የተነሱ ባሮችህ ድምፅ ነው። ወደነሃል፣ ውደደን፣ ለምነህ ስማን፣ ተማጸነህ ተቀበለን። እናት ምንም ትሆን ምን ማንም ትሆን ማን በሷ እሷን መኸደም እሷን መንከባከብ በሷ መኩራት እናቴ ናት ብሎ ማቅረብ በሐያት መኖሯ ብቻ በቂ ነው ለሙእሚኖች። በሐያት መኖሯ ብቻ በቂ ነው ለአዋቂዎች ለገባቸው። የፈለገ ማንነት ቢኖራት በሐያት መኖሯ ብቻ በቂ ነው። ለምን የኔ ጭንቀት የሚጨንቃት፣ የኔ ለቅሶ የሚያስለቅሳት፣ የኔ ደስታ የሚያስደስታት ያቺ ጎስቋላዋ እናቴ ናት። እንዴት በእናት ይታፈራል?